እንዲህ በወጣትነት እነዚህ ሁሉ አድናቆት ሽልማቶች ማግኘት በጣም ደስ ይላል። ላሚን ያማልም እንግዲህ ለረጅም ጊዜ በርካታ ሬከርዶች እንደሚሰብር ተስፋ እናደርጋለን ብለን እንጀምር። ጆኤል መጀመሪያ እንኳን በደህና መጣ ወደ ዛሬ ከቃና ቴክ ሲባል አብዛኛውን ጊዜ ማህበራዊ ድረገጾች ላይ ያንተን ቪዲዮዎች ማየት የተለመደ ነው። እኛም ጋር ደግሞ መተህ ሼር የምታረጋቸው አንድም ምናለሽ ተራም ሄደን ሰርተናል። ወሳኝ መረጃዎች በደንብ አሉ። እኔ የሆነ ብራውዝ ሳረግ ዛሬ እንደ ድንገት ነው ያየሁት። በሆነ ጊዜ 16 ቢሊዮን የሚሆኑ የይለፍ ቃል ነው የሚባሉት የአማርኛ ኩሌታው ፓስወርዶች ተሰርቀዋል የሚል ሪፖርት ወጥቷል። 16 ቢሊዮን ማለት በጣም እንደው ብዙ ነው አይደለ? ጉዳዩ እኛን የሚመለከት ነው። ይሄ እጃችሁ ላይ ስልክ ሊኖር ይገባል እየተመለከቱ ያሉ ሰዎች። ምክንያቱም በዓለማችን ታሪክ ትልቅ የሚባለው ዴታ ብሪች ነው የተከናወነው። እንደ ዋትስአፕ፣ ቴሌግራም፣ ኢንስታግራም፣ ፌስቡክን ጨምሮ ፓስወርድ ብሪች ነው የሆነው። ያ ማለት በቀላሉ አሁኑኑ ፓስወርዳችሁን ቀይራችሁ ነው ይህንን ቪዲዮ መመልከት ያለባችሁ። ስለዚህ እኔም ልቀይር? አዎ፣ አሁን እዚህ እየቀየርን ነው ፓስወርዳችንን። አዎ፣ እሺ። ምንድነው መደረግ ያለበት ጥንቃቄ ግን? የመጀመሪያው ነገር እንግዲህ ፓስወርዳችንን መቀየር ነው። በመቀጠል ደግሞ ቱ ፋክተር ኦተንቲኬሽናችንን ኦን ማድረግ ነው በሁሉም ሶሻል ሚዲያዎች ላይ ማለት ነው። ታዲያ እነዚህ ፓስወርዶች ሙሉ በሙሉ በትንሽ ገንዘብ በቀላሉ ዳርክ ዌብ ላይ ይገኛሉ። ነገር ግን እኛ ማድረግ የሚጠበቅብን ነገር ፓስወርዳችንን ቀይረን ቱ ፋክተር ኦተንቲኬሽን በማድረግ ከዚህ ዴታ ብሪች ሰለባ እንዳንሆን መጠንቀቅ ነው። ምክንያቱም ኦንላይን ክፍያዎችም በርካታ ነገር ስልካችን፣ ኢሜይላችን ጋር የተያያዘ ነው በዚህ ጊዜ። ስለዚህ ይህንን ማድረግ አለባቸው። እሺ እንግዲህ ዛሬ የቴክ መረጃ ነው ይዘልን የመጣ ነው። ስልካችን ወደ በኋላ ላይ ጊዜ ተመልካቾቻችን እንዳይወስድብን ጊዜ እንቀይረዋለን። ቱ ፋክተር ኦተንቲኬሽኑም እናስተካክላለን። ግን መረጃዎች ይዘህልን የመጣው በምን እንጀምር እስቲ? የመጀመሪያው ነገር እንግዲህ የምንመለከታቸው አሉ። ስለ አርቲፊሻል ኢንተለጀንስ ሰምታችኋል። ሶሻል ሚዲያ ላይ አሁን ገባ ስትሉ የምትመለከቷቸው ሰዎች ቪዲዮ ኮንቴንትን እየሰሩ ነው። 2027 እንደ አውሮፓውያን አቆጣጠር በኋላ ደግሞ ሙሉ በሙሉ ከ50% በላይ የሚሆኑ ቪዲዮዎች ሶሻል ሚዲያ ላይ የምትመለከቷቸው አርቲፊሻል ኢንተለጀንስ የሆኑ በኤአይ ጀነሬት የሚደረጉ ቪዲዮዎች ናቸው። አሁን እንግዲህ የማሳያችሁን ቪዲዮዎች ተመልክታችኋቸው እንግዲህ ኤአይ ናቸው ወይስ አይደሉም የሚሉትን ትነግሩኛላችሁ። ፎቶዎችም ጭምራሉ። የተወሰኑት ሰዎች ሊሆኑ ይችላሉ፣ ኤአይም ሊሆኑ ይችላሉ። እንመልከታቸው እስቲ። ጥበብ ከእድሜ አትመጣም። ውሃ እንኳን ዘግይቶ ሲመጣ ድርቀት የገደለውን አበባ አያድነው። እነ ማዘርን እየተመለከታችኋቸው ነው። ትክክለኛ ቪዲዮ ነው። ሌላም እንመልከት እስቲ። እንግዲህ ይሄ በአርቲፊሻል ኢንተለጀንስ ጀነሬት የተደረገ ቪዲዮ ነው። አማርኛቸውን እየሰማችሁት ነው። አሁን እንግዲህ ይሄ ጀነሬት የተደረገው ከ1 ወር በፊት የወጣው የጉግል ቪኦ 3 አርቲፊሻል ኢንተለጀንስ ቱልን ተጠቅመን ነው። ይሄ ማለት እንግዲህ ለአፍሪካ ኢንክሉዲንግ ለአገራችን ለኢትዮጵያም ትልቅ ነገር ነው። ምክንያቱም ከ2027 በኋላ እንግዲህ ሶሻል ሚዲያውን ኤአይ ያጨናንቀዋል ተብሏል። ታዲያ አሁን ላይ የሆሊውድ ሌቭል ፕሮዳክሽን አንድ ላፕቶፓችሁ ላይ ማግኘት የምትችሉበት ጊዜ ነው። በጣም የሚያስገርም ነው። እስቲ ሁለተኛም ቪዲዮ እንመለከታለን። ይሄ ማለት እንግዲህ የተመለከታችሁት ነው። ትክክለኛ ሰዎች የሚመስል ሀበሾች እኛ ኢትዮጵያውያንን የሚመስሉ ናቸው። በጣም እንዴት አየው? የሚገርም ያስደነግጥ። እኔ ቃና ቲቪ ሎጎ ብቻ ነው እንጂ ራሱ ሎጎ ነው እንጂ ሌላ ያልሆነው ሁሉ ነገር ሲሚላር አይደለ? ስለዚህ ይህንን ተጠቅመው እንግዲህ አሁን አገራችንም ላይ ጨምሮ በርካታ ባንኮች እንዲሁም የተለያዩ ቴሌኮም ተቋማት በእነዚህ ማስታወቂያዎችን ሲያስነግሩ ተመልክቻለሁ። ያ ማለት በጣም እና ብዙ ወጪዎችን ይቀንስላቸዋል። እንግዲህ ስራ ልንሆን ነው ካላችሁኝ እሱን ለእናንተ ትቻለሁ፣ መልሱን እንድታስቀምጡልን። ታዲያ ይሄ በጉግል ቪኦ 3 የተሰራ ይሁን እንጂ እንደ ኦፕን ኤአይ አይነት ካምፓኒዎች የሶራ የተሰኘውን የቪዲዮ ጀነሬሽን ቱል፣ ሌሎችም እንደ ሚድጆርኒ ቪዲዮ ጀነሬሽን ቱላቸውን እየተወዳደሩ ይገኛል። የኤአይ ፉክክሩ በእጅጉ ከባድ ነው። ይሄ እንግዲህ ከጽሁፍ ወደ ቪዲዮ ወይም ተንቀሳቃሽ ምስል የሚወስድልን የኤአይ ቱል ነው፣ የላርጅ ላንጉጅ ሞዴል። ታዲያ በጣም በሚገርም ሁኔታ ቴክስት ወደ ቴክስት፣ ጽሁፍን ወደ ጽሁፍ የሚቀይር፣ ጽሁፍን ወደ ምስል የሚቀይር እንመለከታለን። እስቲ አንድ ምስል ደግሞ ልጋብዛችሁና ይሄ ምስል እንግዲህ ትክክለኛ ነው ወይስ አይደለም የሚለውን መለየት ከቅርብ ጊዜ በኋላ በጣም ነው የምንቸገረው። በጣም እስቲ እንመልከተው ምስሉን። እስቲ ተመልከታቸው በእናትህ። አሁን ይሄንን እንግዲህ
ትክክለኛ መሆኑን መለየት በእጅጉ ነው የሚያስቸግረው። እንግዲህ አንድ ሪሰርች አሜሪካ ውስጥ በተሰራው መሰረት MIT 38% ሰዎች ፎቶን መለየት ይከብዳቸዋል፣ AI ይሁን ሰዎች። እኛ ሀገር ደግሞ ከመጣን እስቲ እስካሁን የተመለከታችኋቸው ፎቶዎችና ቪዲዮዎች AI ይሁን ወይስ አይሁን መጀመሪያ ባላሳያችሁ ታውቁ ነበር? እስቲ ይህንንም እንግዲህ ሀሳብ አስተያየታችሁን እንጠብቃለን። ተመልካቾቻችን እንግዲህ ራሳችሁ እየተመለከታችሁ እኔ ባይ ዘ ዌይ ስልክ ላይ በምናየው በጣም መለየት እየከበደ ነው። እንዲያውም ትንንሽ ግሊቾች ከሌለው ወይ ፕሮምፕት ሲደረግ በትክክል ግልጽ ሆኖ ፕሮምፕት ካልተደረገ የሚመጡ የቋንቋ ቅድም እንደሰማነው የቋንቋ ትንሽ ግድፈቶች ይኖራሉ እንጂ ሙሉ ለሙሉ ያው ይሄ የመሸወድ ወይንም ነው ብለህ እውነተኛ ነው ብለህ የማመን ነገር አለ። በጣም የሚያስገርም ነው። ታዲያ እንግዲህ AI ላይ ብዙ መወራት የሚችል አዳዲስ ነገሮች አለ። ለወጣቱ ትውልድ ደግሞ ብዙ ኢምፓወር የሚያደርግ በቤታችን ሆነን ትላልቅ ፓወርፉል የሆኑ ነገሮችን አክሰስ ማድረግ የምንችልባቸው ቱሎች አሉ። የጉግል ጀሚናይን መመልከት እንችላለን። የVO3 የቪዲዮ ቱላቸውን፣ የኦፕንAI ChatGPTን፣ ከቻይና በኩልም ያሉ በርካታ የዲፕሲክ R1 አይነት AI ሞዴሎች አሉ። ስለዚህ እነዚህን ተጠቅማችሁባቸው አዳዲስ ነገሮች ጋር አፕዴት እንድትሆኑ ስራ እንድትፈጥሩባቸው ስራችንን አይነጥቁንም። እንግዲህ ሊቆይ የመጣ ነገር ስለሆነ አብረን መቆየት ያለብን ነገር ነው ብዬ ሀሳብ አስተያየቴን አስቀምጣለሁ። በመቀጠል ደግሞ አዲስ የሆነ መረጃ እንግዲህ ከኤሌክትሪክ መኪኖች ጋር ተያይዞ ሀሳቤን አስቀምጣለሁ። እንግዲህ ኤሌክትሪክ መኪኖችን በከተማችን ላይ እየተመለከትን ነው። በአውራ ጎዳናዎቻችን ላይ ቻርጂንግ ጋር ተያይዞ ፋስት ቻርጂንግ እንዲሁም ስሎ ቻርጂንግን ተመልክተናል። ብዙ ሰዎች ታዲያ እንደ አምቡላንስ አይነት እንዲሁም አውቶቡሶች እንዴት ቻርጅ ሊያደርጉ ነው ቢጨርስባቸው ካላችሁኝ፣ ወደ ቻይና ከሄድን ደግሞ የፋስት ቻርጂንግ ቴክኖሎጂዎችን አልፈው እንግዲህ የባትሪ ስዋፒንግ ቴክኖሎጂ እንዲሁም ደግሞ የዋየርለስ ቻርጂንግ ቴክኖሎጂ እንግዲህ አስፓልቱ ስለ ስልክ አይደለም እያወራ ያሉት መኪኖች አስፓልት ላይ ፓርክ በማድረግ ዋየርለስ ቻርጂንግ ቴክኖሎጂን ይጠቀማሉ። እጅጉኑ የሚያስገርም ነገር ሆኖ አግኝቼዋለሁ። በተለይ ከባድ ትራኮች፣ የጭነት መኪኖች ደግሞ የባትሪ ስዋፒንግ ቴክኖሎጂን እየተጠቀሙ ይገኛሉ። እንግዲህ ከቅርብ ጊዜ ወዲህ የኤሌክትሪክ መኪኖች ዋጋ በገበያ ላይ እየቀነሰ እንዲሁም ደግሞ የቻርጂንግ ቴክኖሎጂያቸው እየተሻሻለ የመጣ ነገር ነው። ከኤሌክትሪክ መኪኖች ዙሪያ እንግዲህ ያገኘኋቸው መረጃዎች ይህንን ይመስላሉ። በጣም ይገርማል። እኔ የዋየርለስ ቻርጂንግ ስትመለከት ሞባይል ፓድ ላይ አስቀምጠህ ወይንም አሉ አይደለ ዋየርለስ ቻርጀሮቹ መኪና የሚያክል ነገር እንግዲህ አንድ ቦታ የተቀመጠለት ስሎት ላይ ሆኖ ቻርጅ ማድረግ ይችላል ማለት ነው። በጣም አስገራሚ ነው። እንግዲህ ሀገራችንም ላይ ወደፊት መምጣቱ አይቀርም ከኤሌክትሪክ መኪና መስፋፋት ጋር ተያይዞ። በቀጣይ ደግሞ ያስገረመኝ እንግዲህ ክፍያ ስትከፍል እንዴት ነው? ፈገግ ብለህ ነው ወይስ ኮስተር እያልክ ነው? እንዴት ነው ማለት? እንደ ቢሉ ይወሰናል። ማለት ጫን ያለ ቢል ከሆነ ሳቅ እያለ የሚከፍል አለ ወይስ እኔ ሽቀላ ስለምሰራ ቋጣሪ ነኝ? አሁን ላይ እንግዲህ እንደተመለከትኩት አብዛኞቻችን የሞባይል ፔመንቶችን ነው የምንጠቀመው፣ የተለያዩ የሞባይል ባንኪንግ ፔመንቶችን። ታዲያ ወደ ቻይና ደግሞ ምን አይነት ነገር ይጠቀማሉ? ከዚህ በፊት ፖሶችን ተጠቅመናል፣ ATM ካርዶችን። አሁን ላይ ደግሞ በቅርብ የNFC ወይም ኒር ፊልድ ኮሚኒኬሽን ታፕ እያደረግን በሰዓት በስልክ የምንከፍልባቸው ቴክኖሎጂዎች ተመልክተናል። ታዲያ ይሄ መጨረሻው ነው ወይ ካልከኝ እንግዲህ ወደ ቻይና ከሄዳችሁ በጣም የሚያስገርም ስማይል ቱ ፔይ የተሰኘ የፔመንት ሜትድ ከአሊፔይ ጋር ተመልክቼ ነበር። ስትከፍሉ ፈገግ በማለት በፌስ አይዲ ብቻ መክፈል ትችላለህ። ፈገግ ካኮረፍክስ? ቆይ ቅድም እንዳልኩ እንግዲህ አሊፔይ ፈገግ ብላችሁ ክፈሉ ነው ያለው። በጣም የሚያስገርም ነው። ታዲያ ከአሊፔይ በተጨማሪ ዊቻትም በጣም ታዋቂ ናቸው። ከ930 ሚሊዮን በላይ ሰዎች እንግዲህ ኦንላይን ፔመንቶችን ይጠቀማሉ። 84% በላይ ደግሞ የቻይና ዜጎች እንግዲህ ፕሪፈር የሚያደርጉት እነዚህን ፔመንቶች ለመጠቀም ነው። በጣም በሚያስገርም ሁኔታ ታዲያ በሚያስገርም ሁኔታ ምን ገረመኝ መሰለ? ፈገግ ብለህ ክፍያ መክፈል ትችላለህ። በተጨማሪም ደግሞ የእጅህን መዳፍ በማሳየት የፓልም ፔመንት ቴክኖሎጂንም ትጠቀመዋለህ። በጣም በሚያስገርም ሁኔታ ራቆትህን ብትወጣ ዛሬ ክፍያ አልከፍልም ብትል ወይ ፈገግ ብለህ ትከፍላለህ ወይ ደግሞ በመዳፍ ትከፍላለህ። ስለዚህ እንግዲህ ወጪ መቆጠብ ክፍያዎች ላይ ይሄንን ደርሷል ማለት ነው። ያገኘኋቸው መረጃዎች እንግዲህ ከቴክኖሎጂ አንጻር የክፍያ የኤሌክትሪክ መኪኖች ጋር በተያያዘ እንዲሁም ከአርቲፊሻል ኢንተለጀንሶች ጋር ይህንን ይመስሉ ነበር። ጊዜ ቢኖረን ጨመር ማድረግ እንችላለን። ዛሬ ከቃና ጋር የነበረን ፕሮግራም ወሳኝ ደስ የሚል ፕሮግራም ነበር። በጣም ጆኤልዬ ቴንኪው በጣም ስለመጣህም እናመሰግናለን። እንግዲህ በየወሩ እየመጣህ እንደዚህ አይነት ትኩስ የሆኑ አዳዲስ የሆኑ ጠቃሚ የሆኑ መረጃዎችን በቴክኖሎጂ ዘርፉ እንደምታጋራ እርግጠኛ ነኝ። ደስ ይለኛል። አሁን ፓስወርዳችሁን እየቀየራችሁ እንግዲህ 2 ፋክተር ኦተንቲኬሽን እንዳትረሳ።